ሰላም እንዴት ናችሁ? ጻድቃን ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ያው ሰብስክራይብ በማድረግ ጀምሩ። ዛሬ ሁለት መረጃዎችን ይዤላችሁ መጥቻለሁ። የመጀመሪያው መረጃዬ ሶስና ግርማይና የጆሲን ጉዳይ በድጋሚ ይዘን መተናል። እሱም ከአንድ ቀን በፊት አንድ መረጃ አውጥታለች። ሶስና ግርማ በአንድ የፌስቡክ ልጥፏ ላይ ወይም ደግሞ በአንድ የፌስቡክ ጽሁፏ ላይ እንዲህ ብላለች። ኩላሊቴን በ250 ሺህ ብር ለጥብቅና መክፈል እፈልጋለሁ፣ በጠበቃ እከራከራለሁ ብላለች። እንግዲህ ከዚህ በፊት ያው እንደሰማችሁት ጆሲና ሶስና ከዚህ በፊት የነበረው ነገር ደስ አይልም። በመጀመሪያ ደረጃ ጆሲ ልጁን ክዶ ነበር። በአጠቃላይ ልጅ አይደለም ብሎ የዲኤንኤ ምርመራ እስከማድረግ ድረስ ደርሰው ነበረ። ከዛ የዲኤንኤ ምርመራ በኋላ ደግሞ ልጁ ለጆሲ ይገባዋል ተብሎ ለጆሲ ተሰጥቶት ነበረ። እንግዲህ ጆሲና ሶስና ከተጣሉ በኋላ ወይም ደግሞ የሆነ ልጅ ከወለደች በኋላ ትንሽ ተኮራርፎ ነበረ። ጆሲ ልጅ እንደወለደች ካወቀ በኋላ ማመን አልፈለገም። ያ ማለት በዲኤንኤ እንዲረጋገጥ ተደረገ። ነገሩ 100% የጆሲ ልጅ ሆኖ ተገኘ። በዚህ አጋጣሚ ደግሞ ጆሲ ልጁ ለኔ ነው የሚገባው፣ እኔ ነኝ አባቱኝ ማሳደግ ያለብኝ፣ አንቺን አልፈልግሽም ማለትም ያው አብረ መኖር አልፈለጉም። ከወለደች በኋላ ልጁ 7 ዓመት ሆኖታል። በዚህ 7 ዓመት ውስጥ ጆሲና ሶስና የተገናኙት 3 ጊዜ ብቻ ነው፣ አስቡት። ከዛ በኋላ ግን ምንም ነገር ስትፈልግ በልጇ ጉዳይ ጆሲን ቀጥታ ማግኘት ሳይሆን በጓደኞቹ በኩል ነው የምታገኘው። በተለያየ ጊዜ የሆነ መልእክት ሲኖር በተለይ ከልጁ ጋር በተያያዘ ተቆራጭ ይደረግለት ነበር። መጀመሪያ አካባቢ ላይ ወደ 14 ሺህ ብር አካባቢ ይደረግለት ነበር ተቆራጭ። በኋላ ጆሲ ነገር ይከበደኝ ብሎ ወደ 10 ሺህ ብር ወርዶ 10 ሺህ ብር ተቆራጭ ይደረግለት ነበር። በኋላ እንደውም ጠቅልሎ እኔ ሰራተኛ ቀጥሬ እንዲሁም ደግሞ ቆንጆ ትምህርት ቤት አስተምሯለሁ ብሎ በፍርድ ቤት ተከራክሮ ልጁ ወደ ጆሲ ተሰጥቶ ነበር። ጆሲ ሙሉ በሙሉ የማሳደግ መብቱን ወስዶ ልጁን የማሳደግ እድል ተሰጥቶት ነበረ። በዚህ ማለት እንግዲህ ሶስና እንግዲህ በዚህ ነገር ደስተኛ አልነበረችም። ወደ ሚዲያ ይዘው ወጣ ነበረ። ጆሲ ልጄን ቀምቶኛል፣ ፍርድ ቤት በድጋሚ ነገሩን እንዲያይ ይፈልጋለሁ ብላ ወደ ሚዲያ ወጣ ነበረ። ይህ ነገር ሰውም ተቀባብሎት ነበር። ያው እንግዲህ ነገሩ እየከረረ ሲመጣ እሷም አቅም አልነበራትም ጠበቃ የምታቆምበት። በኋላ ላይ አንድ ጽሁፍ ጽፋ ነበረ። ኩላሊቴንም ቢሆን ሽጬ 250 ብር ለጥብቅና እከፍላለሁ የሚል ጽሁፍ አጋርታ ነበር። ይሄ ነገር ግን እኔ እንደው ትንሽ ቅር አለኝ። ምክንያቱም ይሄ ኩላሊት የሚባለው ነገር በቃ የሆነ ሰው በተቸገረ ቁጥር ወይም ደግሞ ሰው የሆነ እክል በገጠመው ቁጥር እየተነሳ ኩላሊት ይሸጣለሁ የሚለው ነገር አንድም የሰውን ልብ የሚሰብር ነገር ነው። ባይደረግ ባይነኝ እኔ። ምክንያቱም እንዲህ አይነት ነገር ሰው ባይለምደው፣ ማህበረሰባችን እንዲህ አይነት ሞራል ባይኖረው። ምክንያቱም የሰው አካል የሚሸጥበት ሀገር አይደለም። ከዚህ በፊት አንድ ቲክቶከርም ተቸገር ያለው ስለዚህ ኩላሊት የሚገዛ ካለ አሁኑኑ ደውሉልኝ ብላ አጋርታ ነበር ቪዲዮ። ሶስና ግርማይ አረፋይኔ ወይም የጆሲ ቀድሞ ፍቅረኛ የልጁ እናት ይህን ነገር ደግመዋለች። ለልጄ ጠበቃ 250 ሺህ ብር ኩላሊት መሸጥ ካለብኝ እሸጣለሁ ብላ አጋርታለች። ከዛ ውጭ ግን እውነት ለመናገር እንደ እናት በጣም የምታሳዝን እናት ነች። እናትና ልጅ ተለያይቶ ባይኖር ይመከራል። ጆሲ የፈለገ ነገር የፈለገ ትምህርት ቤት ቢያስገባው የፈለገ ትልቅ ነገር ቢያደርግለት እናትን የሚተካ ነገር የለም። በእርግጠኝነት ይህንን ነገር ሁላችሁም ልትጋሩኝ ትችላላችሁ። እናት ነች። 20-30 ሰራተኛ ለልጁ ቢቀጥር እንደ አንድ እናት እንደ ወላጅ እናት የምትሆንለት የለም። ይሄን ሁላችንም ልባችንም ያውቀዋል። እንደው ጆሲ ራሱ በእርግጠኝነት ይሄን ነገር ይጋራናል ብዬ አስባለሁ። እንግዲህ ይሄ ነገር ተፈጠረ። ደግነቱ በዚህ ሰዓት ሶስና ኩላሊቷን ከመሸጥ ተርፋለች። ምክንያቱም ጠበቃ አግኝታ ያው ነገሩ ወደ ፍርድ ቤት በድጋሚ ተመልሷል። እንግዲህ የተሰማ አዲስ መረጃ ካለ በድጋሚ እየመጣን እናሳውቃቸዋለን። ወደ ሁለተኛው መረጃችን እንለፍ። እነዚህ ሁለቱ ወጣቶች ከዚህ በፊት በሴፉ ፋንታውን ሾው ላይ ቀርበው ትንሽ አለመግባባት ነበረ በሁለቱ መሀል። ተጣልተው ነው የተለያዩት በነበረው ነገር። ምክንያቱም እሱ ኩላሊቱን ለግሷት ከሞት አድኗታል። እሷ ደግሞ ትክክለኛ ባልሆነ መንገድ ታሪኩን ተናግራ አስከፍታው ነበረ። በዛ ላይ ደግሞ እስከ መለያየት ድረስ ደርሰው ነበር። በዚህ ሰዓት ግን በሽማግሌ ታርቀዋል። በመሀላቸው ሽማግሌ ገብቶ ነገሮች በእርቅ እንዲፈቱ ሆነዋል ማለት ነው። ደስ የሚል ነገር ነው። እውነት ለመናገር ከአካሉ ከጎኑ አካፍሏት ህይወቷን
ያስቀጠለ ምርጥ ወጣት ነው። እንግዲህ በነበረው ነገር ትንሽ አለመግባባት ተፈጥሮ ሙሉ በሙሉ ተለያይተው ነበር። ለአንዳንድ ቲክቶከሮች ሁሉ ሙድ መያዣ እስከመሆን ደርሳ ነበረ። ነገሮች በመሀላቸው ባልሆነ መንገድ ቀጥሎ ነበር። አሁን ግን እግዚአብሔር ይመስገን እነዚህ ሁለቱ ወጣቶች ታርቀው ፍቅራቸውን እንደ አዲስ ሀ ብለው ጀምረዋል። እስከ መጨረሻው አብሮ መቀጠል አልፈለጉም። ተለያይተው የመቅረት ነገር ተፈጥሮ ነበረ። አሁን ግን ያው በሽምግልና ደስ በሚል ሁኔታ ፍቅራቸውን ሀ ብለው ጀምረዋል። እንኳን ደስ አላችሁ። በጣም ነው ደስ የሚለው። ነገሮች እንግዲህ በእንዲህ አይነት መንገድ ሲቋጩ ጥሩ ነው። በተለይ አንድ ልብ ልንለው የምንፈልገው ነገር ፍቅር፣ እውነተኛ ፍቅር ሁሌም አይቋረጥም፣ አይቋጭም። በእርግጠኝነት እነዚህ ሁለቱ ደግሞ ደስ የሚሉ ጥንዶች ናቸው። መጀመሪያም እንግዲህ የነበራቸው ነገር ጥሩ ነበረ። በመሀል በትንሽ ስህተት ተለያይተው ነበር። እንግዲህ ከወራት በኋላ ነገሮች ተስተካክለውላቸው ፍቅራቸውን ለመቀጠል እድሉን አግኝተው አብሮ ሆነዋል። ደስ ይላል። እኛም እንግዲህ በዚህ አጋጣሚ ደስታችንን ልንገልጽ እንወዳለን። ለትኩስ ትኩስ መረጃ ኤማ ሚዲያን ሰብስክራይብ ያድርጉ። ይህንን ቪዲዮ ከወደዱት ላይክ በማድረግ እንዲሁም ደግሞ ለወዳጆች ለማጋራት ደግሞ ሼር የምትለው ምልክት ይንኩልን። እናመሰግናለን። አስተያየት ካላችሁ ኮሜንት ላይ እጠብቃለሁ አስተያየታችሁን። አመሰግናለሁ። ድንጋይን ወደ ላይ ልትወረውረው ወዴት ይሄዳል? ልጆች የምድር ጉዳይ ሰለሞን ብሎናል። ደግሞ ተመልካች አዲስ ነገር የለም ከፀሐይ በታች፣ ከዚህ ከምታዩት ፀሐይ በታች አዲስ ነገር የለም። እንዳትደነቁ፣ አትደነቁ። ልዩ ሁኔታ አታድርጉ። እግዚኦ በሉ። እግዚኦ አምላኬ ሆይ ማረፊያዬ የት ነው? የት ነው መግቢያዬ? የት ነው? በቃ ይቺ አሁን ሄደን የመጣንባት ብቻ ነች የእኛ መፍትሄ እና ስለዚህ አልቅሱ ሁልጊዜ። ይህም መከራ ያመጣችብን ዲያብሎስ ምን አለ መሰል፣ መንገዱን ቢፈልግ ቢወጣ ቢወርድ አጣ። አዎ ምን አለ አንድ ቀን እንደው ይሆንልኝ አለና መጣና ሔዋን ፊት ከዚህ ከፀሐይ 1000 ጊዜ ታበራለች። አዳምና ሔዋን ቀና ብሎ የሚያያቸው ከ22ቱ ፍጥረታት አዳምና ሔዋንን የሚያየን የምድር የሰማይ ንጉሥ እንደምን አደርሽ ስላት አለችና ምን አለች ሳቅ ስትል ገባ በሆዷ ገባ አለና ምን ሆነ? ራቁቷን አየች። በፊት አታውቅም። እኛን ማስተማር ሲፈልግ ልክ እንደ ትላንቱ በመንገዳችን ላይ አዳራሽ ሳይኖር ጉባኤ ሳይዘረጋ የህይወት ስንቅ የሆነ ትምህርት በአባታችን እግዚአብሔር አስተምሮናል። ጥቅምት 16 በሙታንሳ ማር ቅዱስ ሚካኤል አንድነት የሚገኙ እናትና አባቶች ገዳማውያን ለእናንተ ጉባኤ አዘጋጅተውላችኋል። ጥቅምት 16 የመግቢያ ዋጋ 100 ብር ነው። በእለቱ ታላላቅ መምህራንና ዘማሪያን የሚገኙ ይሆናል። እንዲሁም በእናቶችና በአባቶች በእናንተ ድጋፍ ያመረቷቸውን የገዳሙ ምርቶች ለእናንተ የሚቀርቡ ይሆናል። በእለቱ እንድትገኙ መልእክቴን አስተላልፋለሁ።